ስለ ሰርካለም እንግዲህ ቪዲዮ ስሰራ አሁን ሶስተኛ ጊዜ ነው። የሚገርመው አንዳንድ ኮሜንቶችን እያየው ነበርና ኮሜንት ላይ እኔ በጣም ለሷ የተለየ ቅርበት እንዳልና እንዳደላው አይነት ነገር አድርጋችሁ የምታወሩ ሰዎች አላችሁ። ያው የሷን ቪዲዮ አለማየት ነው ያልቻልኩትና በጣም በተደጋጋሚ ነው የሚመጣው። ብዙ ሰውም ያየዋል እንደ ብዙዎቻችንም ብዙ ሰው እንደሚያው ያው ከቪዲዮቿ መረዳት ይቻላል። ግን ህፃናቶቹ አያሳዝኑም ወይ ነው? እኔ አሁን እኮ ትናንሽ ልጆቹ አሳዘኑኝ ነው አልቆመም መቆሚያ የለውም ነው እያልኩ ያለሁትና እሷን እንርዳት እናግዛትና እነዚህ ልጆች እሷን እንርዳ ማለት በተዘዋዋሪ ህፃናቶችን እንርዳ ነው። የሚገርማችሁ ቪዲዮዎቹን ተደጋጋሚ አይታችሁት ከሆነ ህፃናቶቹን በጣም ነው የሚያሳዝኑት። እኔ ሁሉም ነው ያሳዘኑኝ። 3 ህፃናት በጣም ትናንሽ ልጆች ናቸው። ትልቅ የተባለውን እንኳን አሁን በኮሜንት ላይ ሰዎች ይሰልቡታል እንደ ትልቅ ሰው ማለት ነው። እሱም የትልቅ ሰው ንግግር ነው የሚያወራውና ተመሳሳይ አይነት ነገር ነው የሚያወሩት። እኔ ሰርካለም ይሄንንም ቪዲዮ ታያዋለች እርግጠኛ ነኝ እንደምታየው። ሰርካለም በጣም አሁን ጤነኛ ናት ብያለሁ። እሷም ያመኛል እያለች ነው ያለችው። የሚያማትን ቦታ በትክክል ላናቀው እንችላለን። ይሄ ጤነኛ ሰው የሚያደርገው ነገር አይደለም እያደረገች ያለችው። ልጆቿን ነው ፍለፊት እየወጡ ያው እረዳቸዋለሁ ብላ የምታደርገው ነገር ልጆቹን በጣም አቢዩዝድ እየተደረጉ ነው ብዬ ነው እኔ ማምነውና ትክክል አይደለም። ህፃናት ትናንሽ በጣም ባይዘዌ ወላጅነት ማለት በጣም ኃላፊነት ነውና አላልቃለኝ የህግ አካላቶችን እየጠራች በስም እየጠራች ነው እየበደሉኝ ያሉት። የኔን ጉዳይ ሸፋፍነውታል። ሰው ትጠራለች አየው የምትለው ነገር አለ ምናምን ነገር ነው እያልኩኝ ያለሁትና መንፈሳዊ ነው ካልሽ ለምን ወደ ቤተክርስቲያን አትሄድም ወይ ወደ ምናምን ምትሉም ሰዎች አላችሁና በቅርበትም የምታቋስ ሰዎች እንዳላችሁ ነው የሚገባኝ። ብትሄጂ ቤት አታገኝሽም ብትቀጥሪያት። እኔ አሁን ከሷ ጋር ራሱ በስልክ ሳወራት በጣም ነው የምጠነቀቀው። ባለፈው ቪዲዮ ከሰራው በኋላ አንድ ቪዲዮ ለቃለችና ይሄን ቪዲዮ እኔን ነው እንዲያለች ያለችው ሁሉ በቃ እያልኩኝ ነው በስልክ ሳወራችሁ ምናምን ነገር ስትል እኔን ሁሉ የምትናገረኝ ሁሉ እየመሰለኝ ነው የምፈራው አንዳንድ ጊዜ። በእኔ መጥቼ ለሷ ሌላ ስራ እንደሆነባትም አልፈልግም። ሌሎቻችሁም አንኑንባት። አንዳንዴ ስልቦቻችንን ቀንሰን መፍትሄ ብታገኝ ወደ መፍትሄ ሁላችንም ትኩረት ብናደርግና ለልጆቹ ስንል ለህፃናት እንዘን ማለት እኔን ሌላ አብረ ለሷ አደላሽ የሚያስብል ነገር አይመስለኝም። በፍጹም አያስብልም። ህፃናቶቹ ልጆች ናቸው። ምክንያቱም ከሷ ይወሰዱባት እያልኩ አይደለም ያለሁት። እሷም ማገዝ ካለባት ልጆቿን ማገዝ ካለባት ጤነኛ ሰው እንድትሆን እንርዳት ነው። በሪኩዌስት ያደረጋችሁልኝ ዛሬ የተወሰነው ወደ 840 ሪኩዌስት አለኝ እና ጊዜ ስለሌለኝ ነው ማንበብ ያልቻልኩት። ቁጭ ብዬ አንብቤ ኔክስት ዊክ ላይ ካል እንግዲህ የዛ ሰው ይበለንና እሷን አብረን ከጥቂት ሰዎች ጋር ሁኜ ላገኛት ሞክራለሁኝ። እምቢ እሺ አትልሽም ያላችሁ ሰዎች አላችሁ። እስቲ ቤቷም ሂጄ በአካልም ነግሪያት የህግ አካል ጋም አብረን እሷንም ሂጄ እስቲ ያለውን ነገር ለመረዳት ሞክራለሁ። ጤናዋ ላይም የምችለውን ነገር ለማድረግ ሞክራለሁ። ይሄን የማደርገው ለነዛ ህፃናት ስል ነው። እኔ ፐርሰናሊ የምችለውን ያቅሜን ከዚህ በፊት ያቅሜን ረድቻታለሁ። ያቅሜን አድርጌያለሁ። ከዚህም ግን አሁንም አልፌ በአካልም ሂጄ ለመርዳት ሞክራለሁ ይኔ ያልኩት። ምክንያቱም ቪዲዮስ ካልቆመ ድረስ እኔ አንድ ጊዜ በጣም ውስጤን የገባው የልጆቹ ጉዳይ አላቆምም። አመሰግናለሁ። ፍትህ ለሰርካለም ብዬ ከዚህ ቀደም ቪዲዮ ሰርቼ ነበር፣ ቫይራል ሆኗል አስታውሳለሁኝ። ያ ቪዲዮ ደግሞ ለመንግስት አካላትም ደርሷል ማለት ነው። ሼር አድርጋችሁት አንዳንዶቻችሁ በጣም ስትቃወሙኝ ነበረ። ነገር ግን ሰርካለም ምን ላይ ደረሰች የሚለውን አሁን ማወቅ ስላለብን ነው። ቅድም ቪዲዮ አይቻለሁኝ። የሆኑ ሰዎች ልጆቼን ለማየት ማሳደጊያ ቦታ አላስገባ አሉኝ ብላ ስታለቅስ ቀርጸው ለቀዋታል። ለሰርካለም ራሱ ይህን ቪዲዮ እንድታደርሱልኝ እፈልጋለሁ። ሁልጊዜ እኔ ኮሜንቶች ውስጥ እባክሽን የሰርካለምን የልጆች ጉዳይ የሚል አንድ ማንነቱን የማላውቀው አካውንት በተከታታይ አንቺ ጥሩ ሰው ነሽ እባክሽ መረጃ አድርሽ የሚል አካውንት ያለው ምናልባት ምን ሰርኬ አንቺ ልትሆኚ ትችያለሽ ብዬ ገምታለሁ። እና አሁናዊ ሁኔታው እንድታውቁ የምፈልገው መንግስት ልጆቹን ተረክቦ ማሳደጊያ ቦታ ውስጥ ከልጆች ጋር አብሮ አድርጓቸዋል ማለት ነው። እንግዲህ ከዚህ ቀደም የምናስታውሰው አሁን እዚህ ጋር ቪዲዮ ቀርጸውሽ የሚለቁና
እናት ኮሜንት ላይ እናት እኮ ናት ምነው ምናምን የምትሉ አሽቃባጭ ፒፕል ማለት ነው። ትላንትና አንቺን የተለያየ ስም እያወጣ የተለያየ ስያሜ እያበጀልሽ አእምሮሽን ሲጎዳሽ የነበረ ሲሰድብሽ፣ ሲያዋርድሽ፣ እናትነትሽን ዝቅ ሲያደርግ ለልጆችሽ አእምሮ ሳይጠነቀቅ ልጆችሽን ሲሰድብ የነበረ ቆሻሻ ህዝብ ነው። እዚህ ጋር ህዝብ ስል ሁሉንም አይደለም። ኮሜንት እያረጋችሁ ልክ እሷ እንደተበደለች አድርጋችሁ እናትነት ነው እኮ ምናምን ለምትሉት ማለት ነው። ከዚህ ቀደም ሰርኬ አንቺም ታውቂያለሽ፣ ልጆችሽን ለማየት በሄድሽበት ሰዓት እኔ በደንብ ከሴቶችና ህፃናት ኤክስፐርቶቹ ጋር ስላወራሁ ነው። በምትሄጂበት ሰዓት ታስቸግሪያለሽ ማለት ነው። ያው ትረብሺ ነበረ። ስለዚህ አንቺን ካገኙ በኋላ ልጆችሽ ተረጋግተው መቀመጥ አይችሉም፣ ይጨነቃሉ። ያ እንዳይሆን ይሆናል እንግዲህ የከለከሉሽ ማለት ነው። አሁን እንዳታይ እንጂ አንቺን ከማስቸገር ወይንም ለአንቺ መጥፎ ከማሰብ አይደለም። ለልጆችሽ የምታስቢ ከሆነ ሰርኬ ቻዩ። በቃ አንዳንድ ጊዜ እኮ ይቻላል። እናቶች ነን። ለልጆቻችን ስንል ብዙ ጉዳቶችን እንሸከማለን። ስለዚህ አንቺ ማድረግ ያለብሽ የልጆችሽን ናፍቆት መቻል፣ አሊያም ደግሞ ባህርሽን አሳምረሽ ልጆችሽ ጋር ስትመጪ በሰላም አናግርሽ መሄድ ብቻ። ካልሆነ ግን ለልጆችሽ የወደፊት ህይወት እንቅፋት ነው የምትሆኝባቸው። አድርጊ እንደዛ። ማንም አይጠቅምሽም ሰርኬ፣ እውነቴን ነው። ሁሉም መሸቀያ ነው ያደረገሽ። በቃ አንድም ሰው ለአንቺ አስቦ እንደው የተንከባከበሽ በጣም ጥቂት ከሆኑ በጣት ከሚቆጠሩ ሰዎች ውጭ ማንም ሊያግዝሽ የሞከረ ሰው አልነበረም። ስለዚህ ዛሬም እንደዚህ አታድርጊ። በቃ ለልጆችሽ ደህንነት ከሆነ የምትጨነቂው ታያቸው። በቃ ምንም አይሆኑም። እነሱ በመልካም ጤንነት ላይ ነው ያሉት። የሳይኮሎጂ ሕክምና ይደረግላቸዋል። ከልጆች ጋር ነው አብረው የሚውሉት፣ ከቢጤዎቻቸው ጋር ከጓደኞቻቸው ጋር ስለሆነ ጤናማ የሆነ ህይወት ነው የሚመሩት። አትጨነቂ ልልሽ ነው ሰርኬ። ደግሞ ላላወቃችሁም ለሌሎች የሰርኬ ጉዳይ ምን ደረሰ ለምትሉ ልጆቿን መንግስት ተረክቦ እያሳደገ ነው የሚገኘው ማለት ነው። እኔ እንደውም ሰርኬ አንቺን የምመክርሽ ነገር የአእምሮ ጤናሽ ላይ አተኩሪ። በቃ አንቺ የራስሽን ጤና ጠብቂ፣ ራስሽን እንትን በይ፣ ተንከባከቢ። ለእነሱም አንቺ ስትኖሪላቸው ነው ጥሩ። እነሱም ደግሞ ለአንቺ መልካም ዜጋ ሆነው ተምረው ሲወጡልሽ ነው ጥሩ። ይሄንን ታሳቢ አድርግና ሰርኬ አንቺ ትሪት አድርጊ ራስሽን። ቢከለክሉሽም ለጥቂት ጊዜ ነው የሚሆነው። ራስሽን ወደ መስመር እስከምታስገቢ ሊሆን ይችላልና ይሄንን ቪዲዮ ሸርሸር አድርጉና ለሰርኬም አድርሱላት። ለማያውቁ ሌላው መረጃም ለሌላቸው ሰዎች አድርሱላቸው።